ሰላም ጤና ይስጥልኝ። እንደምን ከረማችሁ ጋስፖልዝ ማህ ቤተሰቦች፣ ኢትዮጵያውያን፣ ኤርትራውያን ይህንን የአማርኛ ቋንቋ የምትሰሙ ሁሉ ከጌታችንና ከመድኃኒታችን ከኢየሱስ ክርስቶስ የሆነው ሰላም በያላችሁበት ይሁን። ዛሬ ዕለተ ዓርብን አጠር ባለ ቪዲዮ ተመልሻለሁ። አዲሶች እንኳን ደህና መጣችሁ፣ ነባሮች እንኳን ሰላም ተመለሳችሁ። ዛሬ ከተለያየ የመጽሐፍ ቅዱስ ክፍል በጣም በእውነት የጠቀመኝንና የመንፈሳዊ ውጊያን በብዛት ያሸነፍኩበትን ከማሸነፍም አልፎ የሞት መላክን ያመለጥኩበትን የመጽሐፍ ቅዱስ ክፍል እነግራችኋለሁኝ። ይህን የመጽሐፍ ቅዱስ ክፍል በደንብ እንደሚለው ከተጠቀማችሁ ተጠቃሚዎች ትሆናላችሁ። በህይወታችሁ የሚገጥማችሁ ማናቸውም የመንፈሳዊ ውጊያ ማሸነፍ የምንችለው በእግዚአብሔር ቃል እንደሆነ ደጋግሜ እናገራለሁኝ። ነገር ግን እነዚህ መርጬ ያቀረብኳቸው ቦታዎች በትክክል ከታዘዘ ሞት የሚያድኑ ከተያዘብን ከምትሉት ወይንም የሆነ ነገር በጣም አስቸግሮኛል ለሚባለው ነገር ሁሉ መፍትሄ የሆነ የመጽሐፍ ቅዱስ ክፍል ነው አብረን የምናየው። ከተለያየ ቦታ ነው። መጀመሪያ አነብላችኋለሁ፣ ከዛ እግዚአብሔር በፈቀደ መጠን አስረዳለሁ ማለት ነው። የዮሐንስ ወንጌል ምዕራፍ 10 ከቁጥር 9 እስከ 11 ድረስ እንደዚህ ይላል። በሩ እኔ ነኝ፣ በእኔ የሚገባ ቢኖር ይድናል፣ ይገባልም ይወጣልም መሰማሪያም ያገኛል። ይሄ ማለት ምንድነው? መብት አለው ማለት ነው። መግባትም መውጣትም መሰማሪያም ያገኛል፣ የሚሄድበትም ያገኛል በፈለገው ቦታ ላይ ማለት ነው። በማን ያለ? በኢየሱስ ክርስቶስ በርነት የሚያምን ሰው ማለት ነው። ሌባው ይለናል፣ ሌባው ሊሰርቅና ሊያርድ ሊያጠፋም እንጂ ስለሌላ አይመጣም። ሰይጣን ከመጣ ሊያጠፋችሁ፣ ሊያርዳችሁ፣ ሊሰርቃችሁ ነው የሚመጣው። እኔ ደግሞ ህይወት እንዲበዛላችሁ መጣሁ ይለናል። ህይወት እንዲሆንላችሁ እንዲበዛላችሁ መሆን ብቻ ሳይሆን እንዲበዛላችሁ መጣሁ። መልካም እረኛ እኔ ነኝ። መልካም እረኛ ነፍሱን ስለ በጎቹ ያኖራል። በጎቹ ከሚበሉ እኔ ልበላ ይላል። በጎች ከሚታረዱ እኔ ልታረድ ይላል። ወደ ሮሜ ሰዎች ምዕራፍ 10 ከቁጥር 9 እስከ 13 ደግሞ እንዲህ ይለናል። ኢየሱስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብህ ብታምን ትድናለህ። ትድናለህ ከኃጢአት፣ ትድናለህ ከሞት፣ ትድናለህ ከስጋ ህመም፣ ትድናለህ። ኢየሱስ ምን እንደሆነ ብትመሰክር፣ ኢየሱስ የእግዚአብሔር ልጅ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብህ ብታምን ትድናለህ። ሰው በልቡ አምኖ ይጸድቃልና። መጽደቅ በምንድነው? በእምነት። በልቡ አምኖ ይጸድቃልና በአፉም መስክሮ ይድናልና። በአፋችን ስንመሰክር መጀመሪያ የሰይጣንን ስራ እናፈርሳለን። ሰው በልቡ አምኖ ይጸድቃልና በአፉም መስክሮ ይድናልና። ስለዚህ አፋችን መመስከሪያ ነው፣ ግዴታ ነው መመስከር ማለት ነው። ለመዳን በአፋችን መመስከር፣ ለመጽደቅ በልባችን ማመን ግድ ነው ማለት ነው። መጽሐፍ ቅዱስ እንደሚያዛው ኢየሱስ ክርስቶስ የእግዚአብሔር ልጅ ጌታ ነው ብለን በአፋችን መስክረን በልባችን አባቱ እንዳስነሳው አምነን እንጸድቃለንም እንድናለንም። እንድናለን ከበሽታ ከኃጢአት ከሞት እንድናለን። በማመን ደግሞ እንጸድቃለን ማለት ነው። ይሄ ሲሆን ራሱ እግዚአብሔር መንፈስ ቅዱስ በውስጣችን ያድርና ደግሞ ሌሎች እግዚአብሔር የሚያዛቸውን ነገር ጠብቀን እንድናረግ ይረዳናል። ቃሉን ሰምተን እንድናድር ይረዳናል። ቃሉን እንድንተረጉም ይረዳናል። ቃሉን እንድንበላው፣ ቃሉን እንድናብሰለስለው፣ ቃሉን እንድንጠቀምበት አስፈላጊ ቦታ ላይ የእግዚአብሔርን ቃል አንስተን ሰይጣንን እንዋጋ። ቃሉን በውስጣችን ያስቀምጣል። ሌባ እንዳይለቅመው ያደርጋል። ሌባው ግን የሚመጣው ሊሰርቅ፣ ሊዘርፍ፣ ሊያርድ፣ ሊበትን። የዮሐንስ ራዕይ ምዕራፍ 12 ቁጥር 11 እንዲህ ይላል። አንድ ሰው ደግሞ ከተደረገለት በኋላ ከሞት ከተረፈ፣ ከሆነ ነገር ከተረፈ ምስክር መሆን አለበት። እንዲህ ይላል፣ እነርሱም ከበጉ ደም የተነሳ ከምስክርነታቸውን ቃል የተነሳ። ምስክርነት በጣም አስፈላጊ ነገር ነው። አንድ ሰው አንድ ነገር ሲደረግለት መመስከር አለበት። አንድ ከሰይጣን እጅ ለማምለጥ መመስከር አለበት። በምስክርነታቸው ቃልና በደሙ በበጉ ደም የተነሳ ድል ነሱት። በክርስቶስ ደም እና በምስክርነታቸው በአፋቸው በወጣው ቃል የሆነላቸውን በመናገራቸው ኢየሱስ ክርስቶስ የእግዚአብሔር ልጅ ጌታ ነው ብለው ስለመሰከሩ ሰይጣንን አሸነፉት ይለናል። ሌላ ማሸነፊያ የለውም።
ለማስታወስ ያህል ለመድገም የዮሐንስ ወንጌል ምዕራፍ 10 ከቁጥር 9 እስከ 11 ድረስ፣ ወደ ሮሜ ሰዎች ምዕራፍ 10 ከ9 እስከ 13 ድረስ፣ የዮሐንስ ራእይ ምዕራፍ 12 ቁጥር 11 አይተናል። ዛሬ ዕለት ዓርብን አብራችሁኝ ስለቆያችሁ ከልብ እያመሰገንኩኝ ቅዳሜን በቪዲዮ ሮብን ደግሞ በኦዲዮ ተመልሼ እስካያችሁ ድረስ መልካም ዕለት ዓርብ ይሁንላችሁ። ሰላም ቆዩኝ። ሰላም ያገናኘን።